ቁመቱ አጭር፣ መልከ ጥፉ፣ ዘሩ የማይታወቅ፣ ቤተሰቦቹ ማን እንደነበሩ ማንም የማያውቅ፣ ከለላ የሚሰጠው ምንም ጎሳ የሌለው፣ የትኛውም ጎሳ የኛ ነው ብሎ ያላስጠጋው፣ የመዲና ሕፃናት እንኳን የሚያሾፉበትና የሚቀልዱበት፣ ባይተዋርነት ያጠቃውና ብቸኛ ከላይ በተገለጹት ሁሉ ወዶና መርጦ ባላመጣው ፍዳ አማካኝነት ማንም ከእርሱ ጋር መቀማመጥን የማይመርጥ ምስኪን ሰው ነበር። ጁለይቢብ ረዲየላሁ አንሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዛሬ ይዘንላችሁ የቀረብነው ታሪክ በቁመቱ ምክንያት ብዙ የተገፋው ነገር ግን ቁመቱ ሳይገድበው ከቁመቱ በላይ የሆነን ጦር በመያዝ 7 ገድሎ ሸሂድ ስለሆነው በነብዩ አንደበት እርሱም ከኔ ነው እኔም ከርሱ ነኝ ስለተባለለት ታላቅ ጀግና ሰሃባ ጁለይቢብ ረዲየላሁ አንሁ ሲሆን በቅድሚያ ግን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ሐሳብ አስተያየታችሁን ኮሜንት ላይ እንድታስቀምጡልን ስንል በአክብሮት እንጠይቃለን። የተሻለውን ሁሉ ጥረት አድርጓል። ነገር ግን ህዝቡ ዘንድ ተቀባይነት ለማግኘት የፈየደለት አንዳችም ነገር አልነበረም። በርካታ የብቸኝነትና የባይተዋርነት ሌሊቶችን የመዲና ጎዳናዎች በተስፋ በመቁረጥ እየተመለከተ አሳልፏል። በማንነቱ እየተገፋ የመኖር ህይወት ውስጥ የጁለይቢብ ጉንጮች ላይ እንባዎች ይፈሱ ኖረዋል። አብሮት የሚያኗኑረው አንድም ወዳጅ ሊያገኝ አልተሻለውም። ፍቅርን ተርቦ እንክብካቤን ተነፍጎ ለዘመናት አሳልፏል። ያለ አንድም የቤተሰብ አካል፣ ያለ አንድም ወዳጅ ረዲየላሁ አንሁ። በአጠቃላይ ህይወት ለርሱ የብቸኝነት ትግል ነበር። ረሱል ሰለላሁ ዐለይሂ ወሰለም ወደ መዲና ሂጅራ አድርገው ከመጡ በኋላ የጁለይቢብ ዕጣ ፈንታ ተቀየረ። ወደ እሳቸው በመሄድ አብሯቸው ይቀመጥና የሚሉትንም በጥሞና ያዳምጥ፣ ይከታተል ጀመር። በእፍረት አንገቱን ይዘቀዝቅ ነበር እንጂ ከጥቂት ቃላቶች በቀር አንዳችም አይተነፍስም ነበር። አሁን ላይ የጓደኞች ሁሉ ምርጥ ጓደኛ ረሱል ሰለላሁ ዐለይሂ ወሰለም አግኝቷል። ያ የብቸኝነት ዘመን፣ ያ የባይተዋርነት ጊዜ በሰዎች ሁሉ ምርጥ በሆኑት የአላህ መልእክተኛ ወዳጅነት ተቀይሯል። ጁለይቢብ አሁን ከአማኞች ጋር በመሆን የህብረተሰቡ አንድ ክፍል ሆኗል። ከዕለታት አንድ ቀን ጁለይቢብ ከረሱል ሰለላሁ ዐለይሂ ወሰለም ጋር በተቀማመጠበት የአላህ መልእክተኛ አንድ ጥያቄ ይጠይቁታል። እንዲህም ብለው፣ ጁለይቢብ ሆይ ያሻህን ጠይቅ፣ የምትፈልገው ነገር ይኖርሃል። ጁለይቢብም አንገቱን በዝግታ ቀና በማድረግ በእፍረት ድምፅ አንተ የአላህ መልእክተኛ ሆይ አላህ የእርሶን ወዳጅነት አድሎኛል። ከእግሮት ግርጌ ቁጭ እላለሁ፣ የሚናገሩትንም የተቀደሰ ንግግር አደምጣለሁ። ከዚህ በላይ ምን እፈልጋለሁ አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስከተለው ውዴ ጁለይቢብ ሆይ በምን አይነት መልኩ ማግባት ትፈልጋለህ ሲሉት ጁለይቢብም እኔን ሊያገባኝ የሚችል ከቶ ከየት ይገኛል በሚል የእፍረት ፈገግታ እየፈገገ አዎን የአላህ መልእክተኛ ሆይ ማግባት እፈልጋለሁ አላቸው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ አንድ አንሷር የታወቀና የተከበረ ሰሃቢ ቤት ሄዱ። እናም እንዲህ አሉ፣ የመጣሁት ልጃችሁን ለጋብቻ ልጠይቅ ነው። ሰሃቢዩም የአላህ መልእክተኛ ሆይ ከዚህ በላይ የተቀደሰ ነገር ምን ይኖራል አላቸው። ረሱል ሰለላሁ ዐለይሂ ወሰለምም የጠየቅኩት ለራሴ ሳይሆን ለጁለይቢብ ነው አሉት። ሰሃቢዩ በድንጋጤ ለጁለይቢብ አለ። አዎን ለጁለይቢብ አሉት ረሱል ሰለላሁ ዐለይሂ ወሰለም። እስኪ ባለቤቴን አማክሬ ልምጣ አላቸውና ወደ ባለቤቱ ሄደ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ልጅሽን ለትዳር ጠይቀዋታል፣ ለእርሳቸው ግን አይደለም ለጁለይቢብ ነው አላት። ማልቀስና ማጉተምተም ጀመረች። ለጁለይቢብ አይሆንም፣ በጭራሽ ይህንን ልፈቅድ አልችልም አለቻቸው። ይህንን ግርግር ልጅቱ በሰማች ጊዜ መጣች። እንደሚባለውም ልጅቱ በጣም ቆንጆና የአንሳር ሴቶች የማይወዳደሯት ውብ እንስት ነበረች። አይን አፋር፣ ጥብቅና ሰማይ እንኳን ራሷን ሳትሸፍን ያላያት የሚባልላት ሴት ነበረች። ቀንና ሌሊቱን አላህን በመገዛት የምታሳልፍ ነበረች። ምን እንደተፈጠረ ጠየቀች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለጁለይቢብ አጭተዋት ሽምግልና እንደመጡ ተነገራት። እናቷ እያለቀሰች እያጉተመተመች ባየቻት ጊዜ እማዬ ሆይ በምትናገሪው ነገር ላይ አላህን ፍሪ፣ የአላህ መልእክተኛ ላይ ፊትሽን ታዞሪያለሽን? እማዬ ሆይ በአንድ ጉዳይ ላይ የአላህ መልእክተኛ ከወሰኑ በኋላ የራስን ውሳኔ ማሳለፍ በአንድ አማኝ ላይ የተገባ አይደለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ክብራችንን የሚቀንሱ ይመስልሻልን? ጁለይቢብ ምን ያህል የተቀደሰ ቢሆን ነው አላህና የእርሱ መልእክተኛ ልጃችሁን ለትዳር የሚጠይቁለት? አላህና መልእክተኛው ዘንድ ተወዳጅ የሆነ ሰው እግር ስር ያለውን አፈር እንኳን ለመሆን መላእክቶች ሳይቀር እንደሚመኙ አታውቁም ኖሯልን?
ጁለይቢብ ወደ እኔ ይልኩት ዘንድ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ንገሩልኝ። በእርግጥም ይህንን የመሰለ ባል ከማግኘት ሌላ የተቀደሰ ነገር የለም። የአላህ መልእክተኛ ይህን ያህል ስጦታ ይዘውልን መጥተው እናቴ ግን ታለቅሳለች ብሎም ታጉረመረማለችን አለች። እናቷም የልጅቱን ንግግር በሰማች ጊዜ በቃሽ የኔ ልጅ ሌላን ቃል እንዳተነፍሽ፣ በእርግጥም አጥፍቻለሁ ተጸጽቻለሁም፣ ንስሐ አድርጌያለሁ፣ 1000 ጊዜ ንስሐ ገብቻለሁ። በዚህም ቅጽበት ለአንቺ ከጁለይቢብ የበለጠ የምመርጥልሽ ማንም የለም አለች። በቀጣዩም ቀን ኒካው ተፈጸመ። ዑስማንና ዓሊይ ረዲየላሁ አንሁ ለጁለይቢብ ወሊማና ለወጪዎቹ ይሆን ዘንድ ገንዘብ በስጦታ መልክ አቀረቡለት። ጁለይቢብ ጋብቻ በፈጸመ ከጥቂት ቀናት በኋላ ጅሃድ ላይ ተሰዋ ረዲየላሁ አንሁ። የተሰዋበት ዕለት ወደ ጅሃድ ሲወጣ አማቹ እንዲህ ሲል ወደ ጅሃድ እንዳይወጣ ተማጽኖት ነበር። ጁለይቢብ ሆይ ይህ ጅሃድ እንዲሁ ዘመቻ ነው። ይሄ የውዴታ ዘመቻ እንጂ የግዴታ አይደለም። አንተ ደግሞ አዲስ ሙሽራ ነህ። ከሚስትህ ጋር አሳልፍ። በርካታ የባይተዋርነት ዘመን አሳልፎ በመጨረሻም ከአፍቃሪ ሚስት ጋር ትዳር አላህ የሰጠው ጁለይቢብ ግን ለአማቹ የሰጠው መልስ የሚደንቅ ነበር። አባቴ ሆይ እንግዳ የሆነ ንግግር ተናገርክ። ውዴ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ከጠላት ፊት ዘመቻ ላይ ሆነው ከኢስላም ጠላቶች ጋር እየተጋፈጡ ሳለ እኔን ከሚስቴ ጋር ቤት ቁጭ በል ትለኛለህን? በጭራሽ ደሜንና ነፍሴን መስዋዕት አደርጋለሁ እንጂ የአላህ መልእክተኛ ባሉበት ችግር ውስጥ ሆነው እኔ ቤቴ በቅንጦት ቁጭ አልልም አለ። ጁለይቢብ ከቁመቱ ጋር የሚስተካከል ጦር ታጥቆ ማየት በእርግጥም እንግዳ ነገር ነበር። ቆፍጣናው ጁለይቢብ ድንገት ወደ አንበሳ የመቀየሩ ሂደት በእርግጥም ሶሃቦችን አስገርሟል። ማን ነው ደፋሩ የአላህ መልእክተኛ ላይ ጦር የሚያውጅ እያለ ይፎክር ነበር። ጦርነቱ እንደተገባደደ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሶሃቦች ከቤተሰቦቻቸውና ከጎሳቸው የተሰዉ ሰዎችን ጀናኢዛ እንዲፈልጉ ዘመቻው ወደ ተካሄደበት ቦታ ላኳቸው። ሁሉም ከየቤተሰቦቻቸውና ከየጎሳቸው የሞቱባቸውን ሰዎች ቆጥረው ተመለሱ። የአላህ መልእክተኛ ግን አይናቸው እንባ አዝሎ እኔ ግን ውዴ ጁለይቢብን አጥቼዋለሁ፣ ሂዱና ፈልጉት አሏቸው። ሂደው በፈለጉትም ጊዜ 7 ኩፋሮች ሬሳ መካከል ወድቆ ያገኙታል። 7 ገድሎ እርሱም ተሰዋ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀብር እንዲቆፈርለት አዘዙና የጁለይቢብ ረዲየላሁ አንሁ ሬሳ ይዘው እርሱም ከኔ ነው እኔም ከእርሱ ነኝ አሉና ይህንን 3 ጊዜ ደጋገሙት። ሶሃቦች ስቅስቅ ብለው እያለቀሱ ጁለይቢብ ሆይ አባቶቻችንና እናቶቻችን ፊዳ ይሆኑልህ፣ ደረጃህ ምን ያህል ከፍ ያለ ነው አሉ። ይህ ነበር ጁለይቢብ በርካታ የብቸኝነት ዘመናትን እንዳሳለፈ የሰዎች ምርጥ የሆኑትን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለምን ወዳጅነት ታደረ። በህብረተሰቡ እንዳልተገፋ በሶሃቦች አንደበት ከፍ ተደርጎ ውጫዊ ገጽታው መልከ ጥፉ እንዳልነበረ ቆንጆ ውብ የሆነች ሚስት ሲሳይ ከአላህ ተለገሰ። ዘሩ የተቆጠረ እንዳልነበረ የተከበረ የአንሷር ቤተሰብ ዝምድናን አገኘ። ከሁሉም በላይ ግን የአላህና የመልእክተኛውን ውዴታ ተጎናጸፈ። በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አንደበት እርሱም የኔ ነው እኔም የእርሱ ነኝ ተባለ። የአላህና የመልእክተኛውን ሰለላሁ ዐለይሂ ወሰለም ውዴታ ደረጃው ይህን ያህል ነው።